በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። እንኳን ለእናታችን ለቅድስት ቁስቋም ማርያምና ለቅድስት አርሴማ ወርሃዊ በዓል መታሰቢያ በሰላም አደረሳችሁ አደረሰን። በዚህች ዕለት ታስበው የሚውሉ ቅዱሳን ረድኤት በረከታቸው እንዲሁም ምልጃ ጠብቆታቸው ከሁላችን ጋር ይሁን። እግዚአብሔር አምላካችንም በእነርሱ ልመና፣ በእነርሱ ምልጃ፣ በእነርሱ ጸሎት ይማረን። ለሀገራችን ለኢትዮጵያ ሰላሙን፣ ፍቅሩን፣ አንድነቱን ይላክልን። ከሀገር ውጭ የተሰደዱት ወንድሞቻችንን እግዚአብሔር አምላካችን በሰላም ወደ ሀገራቸው ይመልስልን ለዘላለሙ አሜን። እንደሚታወቀው ይህ ስንክሳር ዘተዋሕዶ የተሰኘ መንፈሳዊ ሚዲያ ዕለት ተዕለት የቅዱሳንን ታሪክ፣ ገድል፣ ድርሳናት፣ ሃይማኖተ አበው፣ ስንክሳር የመሳሰሉ መንፈሳዊ ይዘት ያላቸው መጻሕፍቶችን በትረካ መልክ እንደሚያቀርብ ይታወቃል። ስለሆነም ለዚህ ሚዲያ አዲስ የሆናችሁ የእግዚአብሔር ቤተሰቦች ይህን ሚዲያ ላይክ፣ ሼር፣ ሳብስክራይብ እያደረጋችሁ በፍቅር እንድታበረታቱኝ እየጠየቁ ከዚህ በማስቀጠል ጥር 6 ቀን የሚነበበውን ስንክሳር ነግራችኋለሁ። አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም ጥር 6 በዚች ቀን የክብር ባለቤት ጌታችን ኢየሱስ ክርስቶስ ወደ ቤተ ግዝረት በመግባት የኦሪትን ሕግ ፈጸመ። ልሳነ ዕረፍት ሐዋርያው ጳውሎስ ጌታ ክርስቶስ በሥጋው ግዝረት ተቀበለ፣ ለአባቶችም የተሰጠውን ቃል ኪዳን ይፈጽም ዘንድ ነው ብሎ እንደተናገረው ለብዙዎች ጌታችን ኢየሱስ ክርስቶስ ወደ ቤተ ግዝረት እንዳልገባና እንዳልተገረዘ ይመስላቸው ነበር። እነርሱ እንዳሰቡት ሆኖ ቢሆን ኑሮ አይሁድ ታላቅ ምክንያት የሚያገኙ በሆነ ነበር። ጌታችን ግን የግዝረቱን ሕግ ፈጸመ። ለእኛም በግዝረት ፈንታ የክርስትናን ጥምቀት ሰጠን። የፋሲካው ቂጣ በላ፣ በእርሱም ፈንታ ሥጋውና ደሙን ሰጠን። የከበረ ወንጌል 8ኛው ቀን በተፈጸመ ጊዜ ሕፃኑ ሊገዝሩትም ወሰዱት። ሳትጸንሰው መልአኩ እንዳወጣለት ስሙን ኢየሱስ አሉት። እንዳለው ንጽሕት ድንግል እመቤታችን ማርያም፣ ጻድቅ አረጋዊ ዮሴፍ እንደ ሕጉ ልጄን እንዲገዝረውና ስሙን እንድሰይመው ብልህ የሆነ ገራዥ ሰው አምጣልኝ አለችው። ዮሴፍም ሄዶ የሚገዝር ባለሙያ አመጣ። ያ ባለሙያ ሕፃኑን ጌታችን ኢየሱስ ክርስቶስን በእናቱ እቅፍ በንጽሕት ድንግል ማርያም ክንድ ላይ አየው። እንድገዝረው ሕፃኑን በጥንቃቄ ያዙት አላቸው። ሕፃኑ ጌታ ኢየሱስም መልሶ እንዲህ አለው፣ ባለሙያ ገራዥ ሆይ ደሜ ሳይፈስ ትገዝረኝ ዘንድ ትችላለህ? በዚህች ዕለት ካልሆነ በቀር ደሜ አይፈስምና ጎኔን በጦር ሲወጉኝ ያን ጊዜ ውሃ ደም ይፈሳል። ለአዳምና ለሚያምኑ ልጆች መድኃኒት ይሆናል። የክብር ባለቤት ጌታችን ኢየሱስ ክርስቶስ የተናገረውን ያ ባለሙያ በሰማ ጊዜ አደነቀ። ዕቃውንም ሰብስቦ ተነስቶ ከሕፃኑ ጌታ እግር በታች ሰገደ። ያን ጊዜ ምላጮቹም በእጆቹ ላይ ቀልጠው እንደ ውሃ ሆኑ። የከበረች ድንግል እመቤታችን ማርያምም ከሴቶች ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽም ፍሬ የተባረከ ነው። ይህ ልጅሽ ስለ እርሱ ነቢያት ትንቢት የተናገሩለት የሕያው አምላክ ልጅ ነው አላት። ሕፃኑም ለዚያ ባለሙያ ዳግመኛ መልሶ እንዲህ አለው፣ እኔ ነኝ ትገዝረኛለህ ወይስ ተውክ? ወይም የአባቶቼ አባት እንዳደረጉ እኔ ላድርግ? ያም ባለሙያ የአባቶች አባት እነማን ናቸው አሉት። ሕፃኑም ጌታችንም አብርሃም፣ ይስሐቅ፣ ያዕቆብ የሕዝብ ሁሉ አባት የሆኑ ናቸው። ለእነርሱም ይህ ግዝረት አስቀድሞ ከአባቴ ዘንድ ተሰጣቸው። ባለሙያውም እኔ ከአንተ ጋር እናገር ዘንድ አልችልም፣ በአንተ ሕልውና መንፈስ ቅዱስ አለና አለው። በዚያን ጊዜ ሕፃኑ ጌታችን ዓይኖቹን ወደ ሰማይ አቅንቶ አባቴ ሆይ ለአብርሃም፣ ለይስሐቅ፣ ለያዕቆብ አስቀድሞ ግዝረትን የሰጠሃቸው ያቺን ግዝረት ዛሬ ለእኔ ስጠኝ አለው። ያን ጊዜ ያለ ሰው እጅ በሕፃኑ ሥጋ ላይ ግዝረት ተገለጠ። ድንግልናዋ ሳይለወጥ ከክብር ማኅፀን እንደወጣ የጌታችን ግዝረት የማይመረመር ሆነ። እንዲሁም ወደ ሐዋርያት በተዘጋ አዳራሽ መግባቱና መውጣቱን እንደማይመረመር እንዲሁም እንደፈቀደ
ከረቂቅ ጥበቡ ችሎታው በመገረዝ ከስጋው ምንም ሳይቆረጥ ገለጠ። አዳምና ልጆቹንም ያድናቸው ዘንድ በፈቃዱ ከጎኑ በመስቀል ላይ የሚፈሰው ደም ውሃ ካልሆነ በቀር ብዙም ሆነ ጥቂት ሊሆን አይችልም። እርሱ በፈቃዱ ሕጉ እንዲፈጽም አስቀድሞ አዘዘ እንጂ። ያ ባለሙያውም ገራዥ ይህን ታምር ባየ ጊዜ የሕፃኑን ነገር በሰማ ጊዜ እጅግ አደነቀ። የክብር ባለቤት ከሆነ ከጌታችን ከኢየሱስ ክርስቶስ እግር በታች 3 ጊዜ ሰገደና በእውነት አንተ የእግዚአብሔር ልጅ የእስራኤል ንጉሥ አንተ ነህ አለው። ከዚህም በኋላ ከጌታችን ኢየሱስ ክርስቶስ ከታምራቱ ያየውና የሰማውን እየተናገረ ወደ ቦታው ሄደ። ለእርሱም ለጌታችን ከቸር አባቱ ጋር ማያዊ ከሆነ ከመንፈስ ቅዱስም ጋር ክብር፣ ምስጋና፣ ስግደት ይሁን ዛሬም ዘወትርም ለዘላለሙ አሜን። በዚህችም ቀን ዳግመኛ የአባታችን የኖህ የዕረፍቱ መታሰቢያ ነው። እርሱም ከአባታችን ከአዳም 10ኛ ትውልድ ነው። እርሱም ከታናሽነቱ ጀምሮ ኃጢአት እንደሚበዛ ክፋትም እንደሚመላ ደጋጎች እንደሚያንሱ ሥጋ የለበሱ ሁሉ ከጥፋት ውኃ እንደሚደመሰስ አካላዊ ምስጢር የሚያይ ሆነ። ስለዚህም ፊቱ የተቋጠረ ሆኖ ፈጽሞ ያለቅስ ነበር። ለእግዚአብሔር ምስጋና ይሁን። እኛንም በዚህ ታላቅ አባት ጸሎት ይማረን፣ በረከቱም ከኛ ጋር ትሁን ለዘላለሙ አሜን። በዚህችም ዕለት ነቢዩ ኤልያስ በሕይወት ሳለ በሥጋ በእሳት ሰረገላ ወደ ሰማይ ያረገበት የመታሰቢያው ቀን ነው። ለእግዚአብሔር ምስጋና ይሁን። እኛንም በዚህ ታላቅ አባት ጸሎት ይማረን፣ በረከቱም ከኛ ጋር ትሁን ለዘላለሙ አሜን። በዚህች ዕለት የከበረ አባት የእስክንድርያ ሀገር ሊቀ ጳጳሳት አባ ወርክያኖስ አረፈ። እርሱም ለአባቶች ሊቃነ ጳጳሳት 8ኛው ነው። ይህም አባት የክብር ባለቤት ጌታችን ክርስቶስ ካረገ በኋላ በ100 ዓመት ከኢየሩሳሌም ጥፋት በኋላ በ30 ዓመት ሊቀ ጵጵስናን ተሾመ። ሕዝቡም እያስተማረና በቀናች ሃይማኖት እያጸና 9 ዓመት ኖረ። ብዙዎች አረማውያንና ከሃዲያን እግዚአብሔርን ወደ ማወቅ መለሳቸው። የክርስትናን ጥምቀትም አጠመቃቸው። በወንጌል ትምህርትም ልቦናቸውን ብሩህ አደረገ። መልካም ጉዞንም በመጓዝ እግዚአብሔርን አገልግሎ በሰላም በፍቅር በአንድነት አረፈ። በረከቱም ከኛ ጋር ትሁን። ለእግዚአብሔርም ምስጋና ይሁን ለዘላለሙ አሜን። በዚህች ዕለት የከበረና ታላቅ የሆነ አባት የቂሳርያ ኤጲስቆጶስ ባስልዮስ አረፈ። ለእግዚአብሔር ምስጋና ይሁን። እኛንም በዚህ አባት ጸሎት ይማረን፣ በረከቱም ከኛ ጋር ትሁን ለዘላለሙ አሜን። በዚች ቀን በበረሃ 60 ዘመን የኖረ አባት ሙሴ አረፈ። እርሱም የቅዱሳንን ልቦናን ከማየቱ የተነሳ አደነቀ። ፊቱም ተለውጦ እንደ እሳት ፍም ሆነ። በረከቱ ከኛ ጋር ትሁን። ለእግዚአብሔርም ምስጋና ይሁን ለዘላለሙ አሜን። ጥር 6 ቀን የሚከበሩ ዓመታዊ በዓላት፦ በዓለ ግዝረት ለክርስቶስ፣ ቅዱስ ኤልያስ ነቢይ፣ ቅዱስ ኖህ ጻድቅ፣ ታላቅ ቅዱስ ባስልዮስ ዘቂሳርያ፣ አባ ሙሴ ገዳማዊ፣ አባ ወርክያኖስ። ወርሃዊ በዓላት፦ ቅድስት ደብረ ቁስቋም፣ አባታችን አዳምና እናታችን ሔዋን፣ ቅዱስ ዮሴፍ አረጋዊ፣ ቅድስት ሰሎሜ፣ አባ አርከስሉስ፣ አባ ጽጌ ድንግል፣ ቅድስት አርሴማ ድንግል። እግዚአብሔርም የፈጠርኩትን ሰው ከምድር ላይ አጠፋለሁ፣ ከሰውም እስከ እንስሳ እስከ ተንቀሳቃሽ እስከ ሰማይ ወፍ ድረስ ስለፈጠርኋቸው ተጸጽቻለሁ። እኔ ኖህ ግን በእግዚአብሔር ፊት ሞገስን አገኘ። የኖህ ትውልድ እንዲህ ነው። የኖህም በትውልዱ ጻድቅ ፍጹም ሰው ነበር። ኖህ አካሄዱም ከእግዚአብሔር ጋር አደረገ። ዘፍጥረት 6 ከቁጥር 7 እስከ 9። ለእስራኤል ሁሉ ሥርዓትንና ፍርድን አድርጌ በኮሬብ ያዘዝኩት የባሪያዬ የሙሴን ሕግ አሰብኩ። እነሆ ታላቁና የሚያስፈራው የእግዚአብሔር ቀን ሳይመጣ ነቢዩን ኤልያስን እልክላችኋለሁ። መጥቼም ምድርን በእርግማንም እንዳልመታ እርሱም የአባቶችን ልብ ወደ ልጆች ልጆችንም ልብ ወደ አባቶች ይመልሳል።
መጽሐፈ ሚልክያስ 4 ከቁጥር 4 ዛቅረብኩ ማሕሌተ አዘክሬ አእላፈ እምዕለተ ጸምዱ ከዘልፈ ለላነብብ ተወከፍ ዘንዴቴ መጽሐፈን ተረሳይ ከእግዚኦ ጸሪቀ መበለት ውቁፈ እምእላቡ ውላን ዘተርፈ ነቢያት ቅዱሳን ሐዋርያት ሰባኪያን ሰማዕታት ወጻድቃን ወመላእክት ትጉሃን ደናግል አዲ ወመነኮሳት የራን ባርኩ ጉባኤ ዛቲ መካን እስከ አረጋዊ ልሂቅ ወንዑስ ሕፃን ለዘጻፎ በክርታስ ወለዛ ጻፎ እንዘ ይደርስ ወለዛ አንበቦ ወለዘ ተርጎሞ በልሳን አዲስ ወለዘ ሰምዐ ቃሎ በእዝነ መንፈስ በጸሎተሙ ማርያም አራቂተ ኩሉ እንባይ ስውረ ይምሐረነ ኢየሱስ ክርስቶስ። ጌታዬ ሆይ ከብልጽግናቸው ብዛት የተነሳ ብዙ መባ ካገቡ ይልቅ የዳይቱን አነስተኛ መባ እንደተቀበልክ ለሁል ጊዜ የሚያገለግሉ አላፍ መላእክትን እያሰብኩ በችግሬ ጊዜ ማቀርብልህም ምስጋና ተቀበል። እናንተም ቅዱሳን ነቢያት፣ የወንጌል ሰባኪያን ሐዋርያት፣ ሰማዕታትና ጻድቃን፣ ትጉሃን መላእክት፣ ፍጹማን ደናግል እንዲሁም ደጋግ መነኮሳት ሆይ ልጅ አዋቂ ሳይለይ የምንሰበሰብባትን የጉባኤ ቦታ ባርኩ። ይህን መጽሐፍ ወረቀት አዘጋጅቶ ብራና ደምጦ የጻፈውና ያጻፈውን ከግዕዝ ወደ አማርኛ የተረጎመውን ቃለ ንባቡን በእርጋታ መንፈስ በተመስጦ ሕሊና ያነበበውና ያዳመጠውን በደለኛን ሁሉ የምታስምር የጌታ እናቱ በማርያም ጸሎት ኢየሱስ ክርስቶስ ይማረን። ኢየሱስ ክርስቶስ ይማረን። ኢየሱስ ክርስቶስ ይማረን። አነሳስቶ ላስጀመረን አስጀምሮም ላስፈጸመን ለልዑል እግዚአብሔር ክብር ምስጋና ደርሱ ይሁን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን።